ለምንድን ነው የማሰልመው? ያንተ ጥያቄ ነው ይሄ? አ፣ ለምንስ ነው የምሰልመው? አንደኛ ነገር ምንም ጥያቄ ስለሌለክ፣ ሁለተኛ ነገር ሰዎች እስልምናን ሲወፈቁ በጣም ደስ ስለሚል ትክክል አደረጋችሁ አበጃችሁ ስለምትል ማለት ነውና ጥሩ የሆነ ነገር አለክ። የማትሆንበት ነገር ካለ እሱን ለመፍታት መሞከር፣ ላለመሆን ማን ነው ምንም ምክንያት ከሌለ ማን ሲሰልም ነው ጥሩ አደረክ ያልኩት እኔ? ኧረ ተው አንተ ደግሞ ኧረ አላልክም? በፍጹም። አንዳንድ ሰዎች እኮ ልል እችላለሁ፣ ግን ምንድነው ያው ከመጡበት ሲያደርጉት ከነበረ አንጻር ከሆነ ልል እችላለሁ። አይ አ፣ አብዛኛው ጊዜ እንደዛ ይባላልና ሁሉም እንትኖቹ የሚከሱኝ በዛ ነው። ደስተኛ ነው፣ ወደዛ ነው የምትጣራው፣ ወደዛ ነው የእነሱ ሰላይ ነው ይባላል። አንተም እንደዛ እያልክ ነው። ግን ኖ ኖ ማን አይ ሲሰልም ነው እኔ ኖ ኖ እንኳን አይ ሰለም እንደዛ ያልኩት? አይደለም። አይ እንደዛ አይደለም። ችግር እኔ የለም። እንደዛ እያልኩ ሳይሆን ምን መሰለክም፣ አሁን እኔ እናንተ አንድ መንገድ አለን ብዬ አስባለሁ የሚያመሳስልን። አንተ ክርስቲያን እሺ። ነበርክ አይደል? አዎ አዎ እኔም ክርስቲያን ነኝ። ክርስትና ስለሸወደኝ ብቻ እኔ በክርስትና በጣም እናደዳለሁ። ስለሸወደኝ ብቻ ማለት ነው። ማለት የሆነ ያቃጠልኳቸው ጊዜዎች አሉ፣ ያናድደኛል። ፕላስ ደግሞ እየሸወዳቸው እያሉ ሰዎች እንዳሉ ሳቅ ደግሞ ፕላስ ደግሞ በዛ ሽፋን ውስጥ ብዙ ፖለቲካል፣ ኢኮኖሚካል በጣም የሚሰሩ ፌር ያልሆኑ ነገሮች አሉ። ገባክ አይደለ? እነሱ ነገሮች በጣም ያበሳጩኛል። ከዛ ከክርስትና ወጣው። ከዛ የተወሰነ ጊዜ በቃ እየተንቀዋለልኩ ነበረ። ፋይናሊ አልሐምዱሊላህ አላህ ፈቀደና ወደ እስልምና መጣ። ገባክ አይደለ? እስልምና ላይ ስመጣ በቃ የህይወቴ ጥያቄ ብዬ የማስባቸው ነገሮች ጠቅላላ ተመልሰውልኛል። ገባካ? አንድ ሰው እስልምናን የማይቀበለው ወይ አንደኛ እስልምና ከጎደለበት ያልተመለሰለት ነገር ካለ ነው። ገባካ? ሁለተኛ ነገር ደግሞ እኔ እስከማውቀው ድረስ ትዝ ይለኛል ከመስለሜ ላስቱ ቱ መንዝ ላይ የመጨረሾቹ 2 ወሮች ምንም ጥያቄ የለኝም፣ ግን ውስጥ ያልፈቀደልኝም እስልምናን ለመቀበል እና እንደውም አታስጨንቁት ነበር መባለው። በቦታው የነበር ያውቃል። በቦታው የነበሩ አይ አትንኩት በቃ እሱ ሲፈቅድ እኔ ሻሃዳ ያዝ ብሎ ሁላ ለምን ሻሃዳ አትይዝም ምናምን ሲሉኝ አይ በቃ ውስጤ አልፈቀደም፣ እስልምና ተመልሶልኛል፣ ተመችቶኛል፣ ግን ውስጤ እስኪፈቅድ ድረስ ታገሱኝን ነበረ። ውስጤ በፈቀደበት ጊዜ ሆነ ማለት ነው። እና በቃ እነዚህ ምክንያቶች ነው ያሉት። እና ያንተ ላይክ ሙስሊም ብትሆን በጣም ነው ደስ የሚል ወላሂ ነው የምልህ ማለት ነው። እና ባቢ ለምንድን ነው የማይሰልመው ብዬ አንዳንድ ጊዜ ጠይቃለሁ። እና እቺ አትመልስልኝ ሁሌ ትዘላታለና ምን ጥያቄ ነው ያለክ? ወይስ ውስጥ ገና አልፈቀደም? ምንድን ነው ማለት ባቅ ደስ ይለኛል። አይ ማወቅ የለብህም የምትለኝ ከሆነ ደግሞ ያው እኔ አንተን አይደለም አላስጨነቀ። ችግር የለውም። እኔም ማስጨነቅ የእናንተ ነው የኔ አይደለም። ግን እንትን ነው አንተ እንኳን እኔ አንተም ጥያቄን አልጨረስክም። ጥያቄ አለ በየእንትንም ጥያቄ ይፈጠርብሃል፣ ትጠይቃለህ። ለማወቅም ብዙ የምትጠይቃቸው የምታነሳቸው ጥያቄዎች አሉ። ግን አንዳንዴ ምን አለ መሰለህ እኔ እንትን አይደለሁም እና እኔ የቆምኩበትን ቦታ በትክክል አውቄ ምክንያቱንም ወደ እኔ የማትመጣበት ምክንያቱንም መናገር አለብህ ብለህ ስትል ሞትህን አቀላጥፍ እንደማለት እኮ ነው። ልነግርህ አልችልም። ምክንያቱ ለምን መሰለህ እኔ እኮ የምታስቀኝ ማለት ነው ክበብ ትሰራለህ ልክ ስጠይቅህ በቃ ሌላ ነገር አይ ክበብ አይደለም እኮ ምሽግህን ካልነገርከኝ እኮ ነው እያልከኝ ያለው እዚህ ጋር። አሁን እኔ ምን መሰለህ ለምንድን ነው የማሰልመው? ምንድን ነው ማለት ምን ጎደለብህ? እንጀራ አለ፣ ወጥ አለ፣ ሁሉም ነገር አለ። ለምን አሰልምም? ልበላ አልሰልምም። አሁንም እየበላሁ እንደዛ ከሆነ ግን እንትን ነው እንጀራ አይ እንትን ነው እኮ ይሄ የአንተ ፍላጎትና የአንተ ሀሳብ ነው አይደል? አዎ የአንተ ፍላጎትና የአንተ ሀሳብ ነው፣ የአንተ መልካም ምኞትም ነው እንዳንተ። ስለዚህ አንተ ወደ ተመኘኸው፣ አንተ እንደፈለግከው፣ አንተ ወደ ፈለግከው እንዲሆን እኔ የአንተን ዓላማ ማሳካት የለብኝም ብዬ ነው የማምነው። እኔ ከፈለግኩ እሰልማለሁ፣ እኔ በፈለግኩት ሰዓት ማለት ነው። እኔ ውስጤ እንትን ካለ ከጨረሰ ከወሰነ ነው የምሰልመው። በጣም ኢጎ አለብኝ በነገራችን ላይ ገብቷል። ስለዚህ እኔ ከወሰንኩ ብቻ ነው እንጂ አንተ ስለተመኘ አንተ ደስ እንዳለ አንተ ስለፈለግክ አይደለም እኔ እንደዛ መሆን ያለብኝ። ለአንተም ሁሉ ነገሬ አሳልፌ መስጠት የለብኝም። በተለይ ደግሞ የቆምኩበትን መናገር የለብኝም። ሁለተኛ ደግሞ ምክንያቴን መናገር የለብኝም። ተናገርኩ ማለት እንደባለፈው ሬነር እንዳጋጠመው ጨረር ለቃችሁ አይምሮዬን ሀክ አድርጋችሁ
እንትን ማድረግ አሁን ባቢያየ በራስ ሚዛን ተመዘንክ። ህሊና ስመልስልህ የነበረው ይህንን መልስም አንተ ግን እንትን ብለው ይሄ አሰማመርክ፣ ቆንጆ አረግኩና አቀረብከው። መናገር ግዴታ የለብህ። ምክንያቱም አንተ የራስን ጉዞ ነው የምትጓዘው። በቃ ይመችክ። እንደዚህ አሁን ባቢን ለምን አሰልምም ምንድነው ችግርክ ምናምን ብሎ ሰው ማስጨነቅ የለበትም። በቃ ይመች ገባካ። እና ይሄንን መልስ ባይዘዌ በአጭሩ መልሰልኛል። ትዝ ይልሃል እኔ ቤት መተክ እንትን ያልን ጊዜ ረጅም ጊዜ ሰዓት አውርተን ነበር። ትዝ አለክ? ለምን አሰልምም ስልክ በቃ ውስጤ ከፈቀደ ምናልባት አንድ ቀን ሰልም ሆናለሁ አልከኝ። ኦኬ በቃ ባለፈው ሁለተኛ ጊዜ ስጠይቅክ ይለፈኛል። ዛሬም ስጠይቅክ ተመሳሳይ መልስ ነው የመለስክልኝና ይሄን ነገር ደግሞ አከብርልሃለሁ። እኔ ለምን አሰልምም ብሎ የሚጠዘጥዝ ሰው የለም። እኔ እንደዚህ የሚልክ ሰው የለም። አንዳንዴ እስልምና ላይ ጥያቄ ስትጠይቃ ያለው አሪፍ ነው። በቃ ኢንሻላህ በዱዓ እናግዝሃለን ባቢሻ። እና ግን የመናገር ግዴታ የለብም። ያንን አከብርልሃለሁ። የመናገር ግዴታ የለብኝም። አንተ ለምንድን ነው ግን ወደ 665 የማትገባው? አላውቅም። ምንድን ነው ንገረኝና መጀመሪያ ማወቅ አለ። ነግሬ ነበር የሆነ ሰዓት ላይ የነገርከኝ። በሃይማኖት የተበደሉ ሰዎች የሚሰበሰቡበት ካምፕ ነገር ነው ያልከኝ። ጥያቄ ያላቸው ሰዎች የሚሰበሰቡበት የተወዛገቡ ወጣቶችን የሚሰበሰቡበት ማህበር ነው ብዬ ነበር እኮ። እኔ ልወዛገቡ እስክወዛገብ ጠብቁኝ። ተወዛግቦ የነበረ ሰው እኮ ይገባል እኮ የነበረ ነዋ። እኔ አሁን አልተወዛገብኩ። ገብቼ ደግሞ እንዳላስምማችሁ እንዳልበጠብጦ ቤቱ። አይ ችግር የለም። ተወዛግበ ነበር። የበጠብጥ ቤት እኮ ነው። ተወዛግበ ነበር በፊት። ከዛ አሁን ነፃ ወጥቻለሁ። ገባ? አይ አሪፍ ነው። 65 አባል ለመሆን የተወዛገበ መሆን አለብህ፣ ክራይቴሪያው ራሱ ማለት ነው። ገባ? እኔ ደግሞ አስተማሪ መሆን ትችላለህ። እኛ ማህበር ውስጥ ገብተው እኮ አስተማሪ መሆን ትችላለህ። ስንት ትከፍሉኛላችሁ? ለአምላክ በክፍያ ነው። አምላክን የምታስተዋውቀው እጃተው እንጂ። አይ አይደለም። እንማር ከሆነ ተማሩ ነው። እኔ አስተምራለሁ የምችለውን። ገባካ? ግን ለመማርም የምታምኑበትን ነገር እየተናገራችሁ አይደለም። በጣም አስቸጋሪ ሁኔታ ላይ ነው ያለ ነው። ምን አሁን ለመማርም ያላችሁበትን ነገር መናገር አለባችሁ። ገባካ? አሁን አዲስ አስተማሪ ገብቶ አይተህ ታውቃለህ? አዎ። ባለፈው አስተማሪ እስከምን ድረስ አስተምሯቸዋል ይላል። እዚህ ድረስ አስተምሮናል፣ ይህን አስተምሮናል፣ ይህን አላስተማረንም ይላል። ያልተማራችሁትን ያስተምራችኋል ማለት ነው። እኛ ይኸው የሐዋርያ ምንድነው የአንተ ሐዋርያው በቃ የቆመበትን ነገረን። ያው መማር አለበት ማወቅ አለበት ብለን ያሰብነውን አሳወቅ ነው። አልሐምዱሊላህ። ግን እሱ ልጅ የት ሄደ? እኔ ጠፍቼ ነበር አልነበርኩም። ከሃዲ ነው ስቱ ከሃዲ ነው። እንትን እኮ ነው በጣም ያሳቀኝም ፓርት ላሰማ። ቆይ እኔ እንደ እብድ ነው የሳኩት የዛን ጊዜ። ቆይ ላሰማችሁ፣ ትንሽ ፈታ እንበል። ቆይ እኔ እንደዚህ በህይወት ስቅ ያላቅም እውነት መጣ ስለሚያውቀው በጣም እሱ ያለውን ነው። ቆይ ላሰማ አይደለም፣ ቆይ ላሰማ። በጣም ፈታ ያልኩበት አዋርደውን እንደሆነ ብዬ እኮ ነው። በውስጥ የምናወራው ሁሉ ዘርግፉት እንዳይሆን ይሰክራሉ። እናንተ ጋር ሲያወሩ ጨረርም ሲለቀቅ ስብከቱም ሲበረታ ይሰክሩና ሳያውቁት የሆነ ነገር የሌለ ነገር ነው የሚያወሩት። ልባቸው ውስጥ የተደበቀው ነው አይሰማም። እሰማለሁ። አንተ ትሰማለህ? አዎ። እሺ፣ ሰላም ነው። I'm sorry። በጣም በታሽ አረ ችግር የለውም ነው ያው አንተ አረ ዝጋው የራሴ ድምፅ መስማት አልችልም። ልብህንም ውስጥህንም ጥያቄን ተመልሶ የሚረጋበት ከሆነ እኔ ችግር የለብኝም። ግን ተስፋ አድርግ ነበረ አንድ የምተማመንበት ሰው ብዙ ነገር እንሰራለን ብዬ እንትን አድርግ ነበርና ብቻ ይመች፣ ደስ ይላል። አንተ ሰላም የሚሰጥህ ከሆነ አሪፍ ነው። ሶሪ ብራዘር፣ በቃ ደከመኝ። ምን ላድርግ ታውቃለህ? ሰለቸኝ፣ ደከመኝ ምናምን። አሪፍ ነው። ግን ምንድን ነው ታዲያ መጽሐፍ ነበረብህ እኮ እያሰብክ ነው ብለህ የሆነ ነገር አትልም? አሁን እኮ የጠጣን የመሰለኝ ሼር ተደርጎ ሳይሆን ከላይ ስሰማ ጠጣህ ነው ምንድን ነው ብዬ እኮ በጣም ነው የደንገጥኩት ለመናገር።
በእርግጥ ሲጠጣ ነበረ ራሱ ለ30 ደቂቃ ነው ለአንድ ሰዓት ያክል ሲገቱት ነበር ነው የሚያገኘሁት። እና መጨረሻ የመጨረሻዋን ነው ጭላጫዋ ላይ የደረስኩት እንዲጨልጥ እንጂ ሁሉም ሲገቱት ነበረ። እና ሲግጡት ነበረ ፓርት በጣም ነው የተመቸ። ሲጨልጥ ነበር ስማ፣ በእርግጥ ሲጠጣ ነበረ። አይ ኡስታዝ ገባልክ፣ ታኮን ይገባል ባቢ። በእርግጥ ሲጠጣ ነበረ። ነፍሱ አይማርም ኡስታዝ አላህ ይጠብቀው። እና እሱ አሁን ተናገረ። ያው ማስተማር ያለብን የሚገርም ነገር ባቢ፣ ስለሱ ልጅ ስነግርክ አይዱኑ ለምን እንደሆነ ያሳዝነኛል። የሆነ እቤት ይመጣልና አሪፍ ትምህርት ካለ ከስር ሆኖ ይሰማል። አንተም ትሰማለህ አልፎ አልፎ ያለው፣ ግን እሱ ደግሞ በጣም ነው የሚሰማው እና ያሳዝነኛል። ብቻ በቃ የሆነ ሲያወራ ቶኖቹ ላይ ምናምን ነገር የሆነ ላይክ አንድ የምንጋራው ነገር ስላለ የሆነ ፊል አደርገዋለሁ ማለት ነው። እና የዛን ቀን ገስት ላይ ነው ሰለምቴ ተሰብስበን፣ እንደ አጋጣሚ ነው እንዴት ሰለምቴ ብቻ ሆነ፣ ሰለምቴ የሆነ ሰው ይግባ ምናምን እያልኩኝ ዝም ብዬ ጎተትኩት ማለት ነው። እና የሚገርም ነገር እንደ ቀልድ ራሱ ማለት ነው እንቅልፌን ተኝቼ ነበረ። በጣም የገረመኝ በሉ በቃ ሲሰልም ጥሩኝ ምናምን ብያቸው፣ ኧረ ጉዳት ያዝ ምናምን ብሎኝ ሁላ ሄደው እና ያው ጋቱትና ልጁን በሉት። አይ ሙስሊሞች ምን እንደሚሻላቸው እንደተኛ ሰው ነው ሁላ የሰለመው የተሸነፈው። ተኝቼ ነበርኩኝ እኔ ያለው እኔ እኮ ሪፕሬዘንታቲቭ ቁጭ ብዬ እንዴት ነው ተኛ። አንቺ ደግሞ አታስጠቂኛ። ምንድን ልሰክሶ እንጂ ይህንንም ላጠጣው ምን ይታወቃል። ሻዳ ይዝ ይሆናል እኮ ባቢለን ዛሬ። አይ ጃኒ በጣም የተገረምኩት ግን እንትና ላይ የሰራችሁት ለእኔ ተአምር ነበረ፣ እውነት ለመናገር ማለት ነው። እኔ የምሬ ነው በጣም ነው የገረመው ሬነር ላይ የተሰራው። ወላሂ መጀመሪያ ስማ፣ ሬነር በጣም የተቀናጀ ስራን የሰራ ነው። የእሱ ራሱ አያውቅም። ራይነር ምን እንደሆነ ልንገርክማ። እንትን አልኩኝ ተነሳው። ከዛ አዲስ ላይቭ ከፍታለች እንዲህ አልኩ። ከዛ ደነገጥኩኝ። እንዲህ ምን ትሰራለች እቺ ሴትዮ ምናምን ነገር። ኦርደርማ በስቱባት ምን እላለሁ። አረ የእሱ ቀን ላይቭ ራሱ አለ አንድ በጣም ወደው ንግግር እና ለካ የሆነ በማንኪያ በአካፋ እያደረጉ እያጋቱት ነው ልጁን ማለት ነው። ከዛ በኋላ የሆነ ተርኒንግ ፖይንት ያስፈልገዋል ልጁ። ከዛ እኔ እየወጣው ነበረ ወደ ውጭ ግዴታ መውጣት ነበረብኝና ታላቁን ቀሰቀስኩት። ምንድን ነው ምናምን አለኝ። ተነስ ምናምን ነገር አልኩት። ከዛ ኧረ አልነሳም ወደዛ እንቅልፌ ሊጨርስበት ሲለኝ ሬነር ዛሬ ይሰልማል ተነስና የሆነ ነገር ማድረግ አለብህ ካልኩት ወላሂ ምናምን አለኝ። አዎ እኔ በጣም እርግጠኛ ነኝ እንደሚሰልም ምናምን ነገር አልኩት። ታላቁ ገባ። ከዛ ደግሞ ሀጂ ቶፊቅ አለ ቃሪው ማለት ነው። ቁርአን ላይ በጣም ኢንተረስትድ እንደሆነ አይተን ነበር የዛን ጊዜ ማለት ነው። እና በቃ መስማት አለበት ብለን በዛ ታይም ላይ ማሰብ አለበት ብለን ያሰብነውን ነገር እንዲያስብ አድርገነዋል። እና በቃ ላይ አገኘው ምን መሰለ ግማ አዲስ ራሱ አለች የሰለመች ጊዜ በቃ መስለም እኮ ፈልጋ በቃ ጨርሳለች ማለት ነው። ተርኒንግ ፖይንት ትቅደረደራለህ። ከሆነ ቺኮች አይታቸው ከሆነ እኔ እኮ ወድጄሻለሁ ምናምን ስትላት ትወድሃለች እኮ ግን በቃ ካፈርኩ አይመለሰኝ አይነት ነገር አለ ዳርዳር ምናምን። እኔም እንደዛ ነበርኩ ሻሃዳ ያስኩ ጊዜና ያቺ ነገር ታስፈልገው ነበርና አልሐምዱሊላህ ተሳካልንና ሻሃዳ ያዘ። በቃ ሪነር በጣም ጥሩ ሰለምቴ ነው ወላሂ። ደግሞ ወደፊት ከሱ ራሱ ብዙ ነገር ነው የምጠብቀው፣ በጣም ብዙ ነገር ማለት ነውና አንተም የሱ ተጠቂ ትሆናለህ እንግዲህ ራስን ካልጠበቅ አንድ ቀን። ያረ በፍጹም እኔ ዋይፋይም ጥርቅም አድርጌ ነው ብለው ተው እንደዚህ። አንተ ጨረር ስትለቅብኝ እኮ ኤርፎንን እነቅለዋለሁ። ቀላል መስልኩ ግን ምን ተስማማን? አንተ የምትሰልምበትን ምክንያት አልናገርም ምን አገባችሁ ብለሃል አይደለ? ምን አገባችሁ አላልኩም፣ ግን አልናገርም። በመሀል እሱ ግን የሚሰራውን ስራ ለማሰናከል ሙስሊሞች የሚመጡት ነገር እሱ ህይወቱን ቢፈልግ ምን አለበት? ባቢሎን ላይ ጣልቃ የምትገቡ እባክሽን ወገናችን ጣልቃ አትግቢ። ወገን አግባብ አይደለም፣ የምር አግባብ አይደለም። ለምን ፈልቶ አጠጣ? አላምናችሁም፣ ሁለታችሁንም አላምናችሁም። አይ እኔ መጠጣት ደረጃ ድራማ ትስል የሱ ወገን መስል የማንም ወገን አይደለም፣ ያንተም የሱም አይደለም። በዚህ ኬዝ የሁለታችሁም አይደለም። በዚህ ኬዝ እውነት ለመናገር በቃ አንድ መሄጃ ቤት ባገኝ ይህንንም ልዘጉብኝ ነው። ኧረ ተው በቃ ባቢ ለአንተ የምታግዝ መስላ ልታጠቃክ ነው። ተጠንቀቃት። እቺ ሴትዮ በውስጥ እየጠቀሰች
አንድ ቀን እኮ ነው እኛ ሃይማኖት ውስጥ የቆየው እንትና ሬነር ራሱ አንድ ቀን ባቤ አለኝ። አቤት አለ እንዴ አባል አገኘው እኮ አለኝ። ማን ነው? እኔ ራሴ ነኝ። ኡስታዙ ነው መጽሐፍ ቅዱስን ያስካደው አይልሃለሁ። አዲስ ቤት መጀመሪያ አሲ ቤት ገባ፣ ከዛ ወጣ። አዲስ ቤት ገብቶ ገደሉት፣ ላጡት፣ ቆዳውን ገፈው። በውስጥ የጻፈውን ባሳይት በጣም ነው የምስቀው። እንዳታወጣው ብሎኛል። እኔ እና ገዝተው ግን የሰጡትን ቆዳ የተኳላ አሁን አዲሱ እንዴት እንደሚሆን እኮ አያሳየህም እኮ ሪነር አሁን ያገኘውን ነገር በድብቅ ነው በቃ እንትን ቢዚ ነው ሁላ እሱን ቢያጠፋ ማለት ነው። እና እኔው ይሄንን ለማለት ነው። እኔ መውረድ ይኖርብኛል። ሰላም ሁኑ ሁላችሁም።